ዳራ ስለደፋችሁ ብዙዎቻችሁ በጣም ደስ ብሏቸዋል። እኔም በጣም ደስ ብሎኛል። የኪራና የጽኑ ወዳጆች ሁላችንንም እንኳን ደስ አለን፣ እንኳን አብሮ ደስ አለን። ሰምታችኋል። ምክንያቱም ሚሞሪው ጠፍቷል። እንደገና አሁንም ሌላ ቪዲዮውን ቀርጸሽ እንድታመጭልኝ እፈልጋለሁ። ፍቅርን የነጠቁኝን፣ ደስታዬን፣ እድሜን፣ ሁሉ ነገርን የነጠቁኝን ሰዎች እበቀላቸዋለሁ ብዬ ሳስብ ጉድ ሰራሽኝ። አሁንም ቱቦውን ከላይ ጀምረሽ እስከታች ድረስ በደንብ አድርገሽ ከቱቦ ሂጅና ፈልጊ ብላታለች። ሁነኛ ቦታ ላይ ያስቀመጥኩት ብለሽ ነበር፣ እንዴት እንደዚህ ታደርጊያለሽ አንቺ ራሽ ብላ ስትላት መልስ አትስጭኝ፣ ሂጅና አሁንም የቀረውን ስራሽን ስሪ ብላታለች። አሁንም አንድነት ቪዲዮ ቀርጻ ትሰጣታለች ወይንስ አትሰጣትም? በደንብ የምናየው ይሆናል በቀጣይ ክፍሎች። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ፣ ነባሮች ደግሞ እንኳን በሰላም መጣችሁ በአክብሮት። ሀሳብ አስተያየታችሁ አሁንም በኮሜንት አይለኝ ውዶቼ። እንግዲህ ጽናትም ልቧ በጣም ተሰብሯል። እኔ ከዚህ በኋላ ከቤቴ ጋር ተመልሻለሁ፣ ፍቅራችን ታድሷል፣ በቃ አንቺ ለኔ አታስፈልጊኝም እስከ ማለት ሁሉ ደርሷል ማለት ነው። እና ኪራ እውነት ለመናገር ብዙዎቻችሁ በኮሜንትም የሆነ ተንኮል አስቦ ነው እንጂ በፍጹም ኪራ ቤቲን ሊወዳት አይችልም ብላችኋል ማለት ነው። በጣም ትክክል ነው። ምክንያቱም ካደረገችው ነገር አንጻር ሊጠላት እንጂ ሊወዳት አይችልም ማለት ነው። ምክንያቱም ያደረገችው ነገር በጣም ከባድ ነገር ስለሆነ እና ኪራ ያሰበውን ነገር ለማወቅ እንግዲህ ቀጣይ ቪዲዮ ሊለቀቅ ይገባል ማለት ነው። ቀጣይ ቪዲዮ ከተለቀቀ በደንብ አድርገን እውነቱን የምናይ ይሆናል ማለት ነው ውዶቼ። እውነት ለመናገር ከምብላችሁ በላይ እኔ አሁን ይሄ ነው ከዚህ በኋላ የሚፈጠረው ነገር ይሄ ነው ብዬ በቻናሌ አልነግራችሁም። ምክንያቱም በጉጉት እንድትጠብቁ ፈልጋለሁ። ከዚህ በኋላ ግን ምን ይፈጠራል እኔ በደንብ አውቃለሁኝ። ኪራ ምን ሊያደርግ ነው እኔም በደንብ አውቃለሁ። ግን ደግሞ ለእናንተ ከነገርኳችሁ በጉጉት አትጠብቁ ማለት ነው። ስለዚህ በጉጉት እናንተም ጠብቁ። የሚገርም ነገር ነው ከዚህ በኋላ የሚፈጠረው። ቤቲን ኪራ ሊያደርግ ያሰበውን ነገር ብታስቡ ወይንም ብታዩ በጣም ነው የሚገርማችሁ ማለት ነው። ምክንያቱም በፍቅር ተለሳልሶ እንደዚህ ምርጥ ሰው መስሎ የቀረበባት የቤት ሰራተኛዋም እንግዲህ ያለው ነገር ነግረዋለች። በምሳሌ ነው የምነግራችሁ። እኔ እውነቱን ከነገርኳችሁ ስለማትጓጉ በደንብ ስለማትጠብቁ ማለት ነው። እና ወዶቼ ብቻ በጣም አስፈሪና አስደንጋጭ ነገር እንግዲህ ከዚህ በኋላ ይፈጠራል። ቤቲም እንግዲህ ራሷ ባጠመደችው ወጥመድ ራሷ ትጠመድበታለች፣ ወይንም ደግሞ ራሷ ባጠመደችው ወጥመድ ራሷ ትያዝበታለች። በቆፈረችው ጉድጓድ ትገባለች። በሬ ካራጁ ጋር ይውላል ማለት አሁን ነው እንግዲህ ሰምታችኋል። ቤቲም ራሷ በቆፈረችው ጉድጓድ ራሷ ልትገባበት ነው ማለት ነው። ማለት ለመናገር በአሁኑ ሰዓት ጽናትም ሆነ ኪሩ በጣም የሚወዷቸው የሚያከብሯቸው ጓደኞች፣ ጎረቤት፣ የራሳቸው የሆኑ ሰዎች አሏቸው ማለት ነው። እና ቤቲን ከዚህ በኋላ አፈር ደሜ ነው የሚያስበሏት ማለት ነው። እውነት ለመናገር ራሷ ናት ነገሩን ያመጣችው፣ ራሷ ደግሞ በነገሩ ትጠመድበታለች ማለት ነው። እና በጣም ነው የሚገርመው ከዚህ በኋላ የሚፈጠረው ነገር። እንግዲህ አንድነትም የቤት ሰራተኛዋም ሚሞሩ ጠፍቷል። ያለውን ነገር እንግዲህ ምን እንደምታረግ አላውቅም። ያለውን ነገር ለኪራ ነግረዋለች ብዬ እጠረጥራለሁ። ምክንያቱም ይሄን ነገር በጭራሽ ጽናት መስማት የለባትም ብሏታል ማለት ነው። ለሱ የነገረችውን ነገር ለጽናት እንዳትነግሪያት ብሏታል። ምክንያቱም ጽናት ይሄን ነገር ከሰማች ሌላ ነገር ነው የምታደርገው። ምክንያቱም እሱን ለመጠበቅ ብላ ኪራ ችግር እንዳይደርስበት ብላ ራሷን ችግር ላይ ስለምትጥል ይሄን ነገር መስማት የለባትም ብሏታል። ምክንያቱም ቤቴን አስገድዶ አፈር ደም ያብልቷት ያን ነገር ሊያደርግ ስለሚፈልግ ወይንም በግዴታ ሊቀበላት ነው ፈልገው እንጂ በጭራሽ እሷ እንትን እንድታቃ አይፈልግም ጽናት ማለት ነው። ግን ለጽናት ብሎ እንደዚህ እያደረገ እንደሆነ ብታቀለት ወይንም ብትረዳው በጣም ደስ ይለኛል። እሷ ግን ጠልቶኛል፣ እኔን አይወደኝም፣ ከዚህ በኋላ ከቤቲ ጋር የሆነው ለምንድን ነው እንደዚህ በፍቅር እንዲቀርበው ያደረገኝ ብላ በጣም ራሷን እንትን እያለች ነው በአሁኑ ሰዓት ጽናት። መጨረሻ ላይ ማየታችሁ ከሆነ ጽናት ሂጄ መጠጣት እፈልጋለሁ ብላ ወደ መጠጥ ቤት እየሄደች ነበር ያለቀው። እንግዲህ ሄዳ ጠጣጣታ ተንበዛብዛ ምናምን ቤት ትገባና ቤቱን ሩዋንዳ ልታደርገው ነው ማለት ነው። ልክ ኪራ ቤት አርፎ ሲቀመጥ እሷ ደግሞ ሩዋንዳ ታደርገዋለች ቤቱን በስካር። ልክ እሷ ደግሞ አርፋ ስትቀመጥ እሱ ደግሞ ሄዶ ጠጥቶ ይመጣል ማለት ነው። እና እንደዚህ ያደረጉ ልጆቹ በመሀል አንደኛ ልባቸው በፍቅር ጨጓራቸው ደግሞ በመጠጥ ሊያልቅ ነው ልጆቹ ማለት ነው በንዴት። እና ምን እንደሚፈጠር ብቻ በደንብ አድርገን እንጠብቃለን። በጉጉት ጠብቆ ማለት ነው። የሚገርም ነገር ይፈጠራል ማለት ነው። በተለይ ቤቲ በቃ በሰፈሩ ቁና ይሰፈሩ ነው ማለት ነው። እና እንደዚህ ስለዚህ ራሷ በሰፈረችው እንትን ራሷ ልትልበት ነው። በጣም ነው ግን የገረመኝ ከዚህ በኋላ የሚፈጠረው ነገር በቃ አያም ሪያክት ነው። በቃ ሪያክት የሚያስፈልገው ነው ከዚህ በኋላ የሚፈጠረው እውነት ለመናገር
የቤት ሰራተኛው ራሱ በጣም ነው ያሳዘነች። መከራ ስቅሏን ቁም ስቅሏን በቃ መከራዋን አበዛችባት ማለት ነው። እቺ ከንቱ የሆነች ልጅ ማለት ነው። እኔ እውነት ለመናገር አሳዘነችኝ። እሷ ራሷ ልጇን ለማሳደግ ብላ ሌላ ሲኦል ውስጥ ሌላ የማይሆን ስራ ውስጥ ነው የገባችውና የእውነት በጣም ነው ያሳዘነችኝ። እናንተስ እንዴት አያችሁት? ኪራ ያደረገው ያለው ነገር ትክክል ነው ወይ? እስኪ የሚለውን ነገር ያለውን ነገር አስቀምጡልኝ። ሚሞሪው በመጥፋቱ ደስ ያላችሁ ይሄንን ቪዲዮ ላይክ አድርጉ። እና ሜሞሪው በመጥፋቱ ብዙዎቻችሁ በጣም ደስ ብሏችኋል። ምክንያቱም ጽኑና ኪሮ አንድ ላይ እንደሆኑ ስለምትፈልጉ ማለት ነው። እኔም በጣም ደስ ብሎኛል። ደግሞ ሰብስክራይብ አታደርጉም? ለምንድን ነው ሰብስክራይብ ማታደርጉት? ሰብስክራይብ እያደረጋችሁ ይሄንን ቪዲዮ ተከታተሉ። አዳዲስ በጽናት ድራማ ላይ ቢለቀቅላችኋል፣ አዳዲስ ኢንፎርሜሽንም ደግሞ ይለቀቅላችኋል። ሰብስክራይብ ላይክ አድርጉ።